ስምሽ ማነው ብዬ ከዚያ ነው የመጣሽ ሳልን ከራሴ ነጥዬ ነገርን የተሻለ በማድረግ ጉዞ ላይ እጅግ አስፈላጊ ተግባር ነው። ለዓመታት ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት የስንዴ ፍላጎታቸውን የሚያሟሉት ከውጪ በሚገቡ ምርቶች ነበር። በተለይም በቅርብ ዓመታት የተከሰቱት የጂኦፖለቲካ ውጥረቶች እንደ ሩሲያና ዩክሬን ጦርነት ያሉ ዓለም አቀፍ የምግብ ዋስትና ቀውስ በፈጠሩበት ወቅት ኢትዮጵያ ይህንን ጥገኝነት ለመላቀቅ በድፍረት ራሷን በራሷ አጽንታ ስትሰራ ከርማለች። ጠቅላይ ሚኒስትር አብይ አህመድን ጨምሮ የአገሪቱ ከፍተኛ አመራሮች የወሰዱት ቁርጠኛ አቋም ግብርናውን ከመደበኛ የህልውና ማቆያነት ወደ ስትራቴጂካዊ የኢኮኖሚ ምሰሶነት አሻግሮታል። የሽግግሩ ዋና ዓላማ የምግብ ዋስትናን ማረጋገጥ ብቻ ሳይሆን ኢትዮጵያን የአፍሪካ የእህል ጎተራ ማድረግ ነው። በምግብ ራስን መቻል ከሰራን እና በትብብር መንፈስ የጋራ ገብ አድርገን ከተነሳን የሚሳካ ነገር ነው። መስራት ከቻል፣ መብላት ከቻል፣ መላክ ከቻል፣ በተቃራኒ ያለው መራብ ከጠፋ፣ ማስገባት ከቀነሰ፣ መሰደድ ከቀረበ በኢትዮጵያን ሉዓላዊነት ላይ፣ በኢትዮጵያን ክብር ላይ፣ በኢትዮጵያን አንድነት ላይ ቀጥተኛ የሆነ ኢምፓክት አለው። የሽግግሩ 3 ምሰሶዎች ኩታገጠም፣ መስኖና ሜካናይዜሽን ናቸው። ይህ ታሪካዊ ሽግግር እንዲሁ ሳይታለም የመጣ ሳይሆን ሳይንሳዊና መዋቅራዊ ለውጦችን መሰረት ያደረገ ነው። አንደኛው የውሃ አቅርቦትን አርሶ አደሩ ግንዛቤ እንዲፈጠርላቸው፣ ሁለተኛ ምርታማነትን የሚጨምሩ ቴክኖሎጂዎች አሉ። ለምሳሌ አርሶ አደሩ ከዚህ በፊት በባህላዊ ሳርስ የነበረው ወደ ትራክተር የመቀየር፣ ሁለተኛ ደግሞ የውሃ አቅርቦት ዝም ብሎ አርሶ አደሩ በማሳ ውሃ የመልቀቅ ሳይሆን ወደ ዘመናዊነት የመቀየር ሰዎች ይሰራሉ። ይህን በማድረግ እንደ ክልላችን እንኳን 4 ዞን ላይ የተጀመረው የስንዴ ምርት አሁን 21ዱም ዞን ላይ የተዳረሰበት ሁኔታ ነው ያለው። ምርታማነቱ ደግሞ 19 ኩንታል ፐር ሄክታር ነበር ስናምርት የነበረው። ያንን ያመረትን ይሄ ሁሉ ህዝብ መመገብ ስላልቻል ነው የስንዴ እርዳታ ስንቀበል የነበረው። ዛሬ ግን በአቨሬጅ ወደ 36 ኩንታል ፐር ሄክታር ደርሰናል። በኩታ ገጠም ወይም ክላስተር እርሻ ዘዴ አነስተኛ ይዞታ ያላቸው አርሶ አደሮች መሬታቸውንና አቅማቸውን በማስተባበር በአንድ ላይ በተመሳሳይ ምርጥ ዘር እንዲያመርቱ ተደርጓል። ይህ አሰራር የማምረት አቅምን በከፍተኛ ደረጃ አሳድጓል። የበጋ መስኖ ስንዴ ልማት ቀደም ሲል በዓመት አንዴ በክረምት ብቻ ይከወን የነበረውን ልምድ በመስበር በበጋ ወራት ወንዞችንና የከርሰ ምድር ውሃን በመጠቀም በዓመት 2 እና 3 ጊዜ ማምረት ተችሏል። እዚህ ሲመርጥ አግሮ ኢኮሎጂ ወይም ስነ ምህዳሩ ተስማሚው የኛ ለስንዴ ነው። ለምሳሌ ቴክኖሎጂ የሚወሳንዱ የጥቁር አፈር ቴክኖሎጂ ይሄ የምታዩት 80 በ20 ያላለት የመስወሩ እነዚህን ግባት በመጠቀም ትራክተር እነዚህን አቀናይተን እየተጠቀም ትልልቅ ለውጥ ይባለው አንደኛ ነው። ዋናው አርሶ አደሩ የምግብ ዋስትናው ማረጋገጥ ነው። ባህላዊው ሞፈርና ቀንበር አጠቃቀም ተቀይሮ ትራክተሮችና ኮምባይነሮች በስፋት ወደ ስራ በመግባታቸው የምርት ብክነትን በከፍተኛ ደረጃ ቀንሰዋል። ድሮ በትንሽ ማረሻ ጫር ትደረጋለን። በዶማ ቆፍረን እንዘራታለን። የአፈሩን ማዕድንና የእህሉን ግንኙነት አናገኘውም ነበር። ዛሬ በቴክኖሎጂ ስንጠቀም ግን በጣም ቆንጆ አፈር ምንም እህል አያቶቻችን አባቶቻችን ያልተጠቀሙበትን አፈር ተውስጥ እያወጣልን ነው ትራክተር ያለው እና በዛ ቦታው ራሱ እንደዚህ ገባ ወጣ ድንጋይ ምናምን ነበር። አሁን እኛ ትራክተር አጠቃቀም ስልቱን ስናቀው ያንን እያጸዳን መሬቱን ንጹህ እያደረግ እንደዚህ ሰጥ ያለ መሬት ሆና ትራክተር ገብቶ እንዲያርስልን ያድርገናል። የአጋር አካላት ስነ ምህዳር ሌላኛው ደፋር ውሳኔ የታየበት ነው። የኢትዮጵያ ስኬት የመንግስትና የአርሶ አደሩ ጥረት ብቻ ሳይሆን ዓለም አቀፍ ተቋማት ሳይንሳዊና መዋቅራዊ አቅማቸውን ያፈሰሱበት መድረክ ነው። ሲሚት አየር ንብረት መለዋወጥና ድርቅን መቋቋም የሚችሉ የቆላ ስንዴ ዝርያዎችን በማውጣትና አርሶ አደሩን በማሰልጠን የቴክኖሎጂ ምሰሶ ሆነዋል። የጌትስ ፋውንዴሽን ጥራታቸውን የላቀ መጀመሪያ ትውልድ ምርጥ ዘሮችን አቅርቦት በማጠናከር የአርሶ አደሩን ምርታማነት አሳድጓል። አግራ በመንግስት መዋቅር ውስጥ ያሉ ማነቆችን በመፍታትና የፖሊሲ አፈጻጸምን በማስተናበር ረገድ ወሳኝ ድጋፍ አድርጓል። የአፍሪካ ልማት ባንክ በታት መርሃ ግብሩ አማካይነት የኢትዮጵያን ፈጣን የምርታማነት እድገት በመደገፍ ሀገሪቱን በአህጉሪቱ ደረጃ የስኬት አርአያ አድርጓታል። ሚዛን የመጠበቅ ፈተናና የፖሊሲ ክርክሮችም የሽግግሩ አካል ናቸው። ምንም እንኳን የኢትዮጵያ የስንዴ ሽግግር እጅግ አስደናቂ ስኬት ያስመዘገበ ቢሆንም የሲጂቲኤን ዘጋቢ ፊልም ጉዞ ከአዳዲስ ፈተናዎችና ክርክሮች የጸዳ አለመሆኑን በጥልቀት ይዳስሳል። ዋናው የፖሊሲ ፈተና ከተረፈ ምርትና ከሀገር ውስጥ ፍላጎት ጋር የተያያዘ ነው። በአንድ በኩል የተመረተውን ከፍተኛ የስንዴ ምርት ለሀገር ውስጥ ፍጆታ ውሎ
የኑሮ ውድነትን ማረጋጋት ሲገባ፣ በአንጻሩ ደግሞ የውጭ ምንዛሬ ለማግኘት ምርቱን ወደ ዓለም አቀፍ ገበያ የመላክ ፍላጎት አለ። ይህንን ሚዛን ጠብቆ መጓዝ የኢኮኖሚ ባለሙያዎችና የፖሊሲ አውጪዎች ትልቅ የቤት ሥራ ሆነዋል። በተጨማሪም ምርቱን ወደ ውጭ ለመላክ የሚደረገው ጥረት ከዓለም አቀፍ የዋጋ መዋዠቅና ከሎጂስቲክስ መሠረተ ልማት ፈተናዎች ጋር ይጋፈጣል። የኢትዮጵያ የስንዴ ልማት ሽግግር የምግብ ዋስትናን ከማረጋገጥ ባለፈ ለአጠቃላይ አፍሪካ ትልቅ የተስፋ ብርሃን የሰነቀ አብዮት ነው። ራስን መቻል ማለት ቀላል ነገር አይደለም፣ ኩራት ነው። አዎ። ስለዚህ ለወደፊት እኔ በእውነቴ ነው ከዚህ የበለጠ ለማድረግ ትልቅ ዓላማና ትልቅ እንትን አለ። ትምህርታቸው ውስጤ ስለገባ ማለት ነው። ይህን ስንዴ እንግዲህ ያው ዘንድሮ 580 ሄክታር አድርሰናል። ለሚቀጥለው ደግሞ በእጥፍ ከዚህ በላይ እስከ 1800 ሄክታር አካባቢ አድርሰን አርሶ አደሩ ተጠቃሚ ለማድረግ ቅዳጥለን ዝግጁ አድርገን እንሰራለን ብለን አስባለን። ሲጂቲኤን በዘጋቢ ፊልሙ በግልጽ እንዳሳየው ይህ ስኬት ያለፉትን ታላላቅ ውጤቶች ማብሰሪያ ብቻ ሳይሆን የተመዘገቡትን የምርታማነት እድገቶች በዘላቂነት ለማስቀጠልና ይበልጥ ለማስፋፋት ምን ያህል ጽናት፣ ቁርጠኛነትና ቀጣይነት ያለው የፖሊሲ ማሻሻያ እንደሚያስፈልግ ትልቅ ማሳያ ነው።